الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا وسيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدًا عبده ورسوله صلى الله عليه وعلى آله وأصحابه وسلم تسليما كثيرا يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما أما بعد فإن أصدق الحديث كتاب الله وخير الهدي هدي محمد صلى الله عليه وسلم وشر الأمور محدثاتها وكل محدثة بدعة وكل بدعة ضلالة عباد الله إن الله تبارك وتعالى خالق كل شيء خلق الإنسان والملائكة والليل والنهار وربك يخلق ما يشاء ويختار اختار البلد الحرام مكة وفضلها على جميع الأرض واختار محمدًا صلى الله عليه وسلم وفضله على سائر البشر واختار جبريل عليه السلام وفضله على سائر الملائكة واختار أصحاب محمد صلى الله عليه وسلم وفضلهم على جميع الأمة واختار من الأزمان كما اختار من الأمكنة والأشخاص فاختار شهر رمضان العظيم وفضله على سائر الأيام والشهور واختار من هذا الشهر العشر الأواخر واختار من العشر ليلة القدر فليس في ليالي السنة ليلة هي أفضل من ليلة القدر وليس من ليال هي أفضل من ليالي العشر والله تبارك وتعالى جعل الليل والنهار يتعاقبان كما قال خلفة لمن أراد أن يذكر أو أراد شكورا فالإنسان يتبلد إحساسه ويغفل إذا كان على حالة واحدة فإذا تغيرت الحالة بحالة أخرى كان ذلك أدعى إلى أن يفكر ويستيقظ ويتنبه يا الله باروች ሆይ አላህን ተባረከ ወተዓላ ፍሩ ነቢያችን አለይሂ ሰላቱ ወሰላም ተከተሉ ከንግግሮች ሁሉ ያማረ ንግግር ማለት የአላህ ተባረከ ወተዓላ ንግግር ነው ቁርአን ከመንገዶች ሁሉ ያማረ መንገድ ማለት የነቢዩ መሐመድ አለይሂ ሰላቱ ወሰላም መንገድ ነው ከነገሮች ሁሉ መጥፎና የከፋ ነገር ቢኖር ዲን ላይ የሚፈጠር ቢድዓና ረሱሉ አለይሂ ሰላቱ ወሰላም ያላደረጉትን ነገር ማድረግ ነው እነሆ አላህ ተባረከ ወተዓላ ሁሉን ነገር የፈጠረና ያስገኘ እርሱ ብቻና ብቻ ነው ሰዎችን መላእክቶችን ሰማይና ምድርን ቀንና ሌሊትን ያስገኘው አላህ ሁሉንም ነገር ፈጥሮ ከፈጠራቸው ነገሮች ውስጥ አንዱን ከሌላኛውን አበላልጧል አንዱን ከሌላኛው ይልቅ መርጧል ሀገርን ምድርን ፈጥሮ ከምድር ሁሉ በላጭ ምድር በላጭ ስፍራ የተሻለ ሀገር መካ አድርጓል ከሰው ልጆችም ነቢ ሙሐመድን አለይሂ ሰላቱ ወሰላም መርጧል ከመላእክቶችም ጅብሪልን መርጧል ከጊዜዎችም የረመዳንን ወር መርጧል ከረመዳን ውስጥም 10 የመጨረሻ ቀናቶች የተመረጡ የተሻሉ እንደሆነ ተነግሯል ከመጨረሻ 10 ቀናት ውስጥም ለይለተል ቀድርን የሚያክል ሌሊት እንደሌለ ቁርአን ላይ ተነግሯል እነዚህ ሁሉ የተመረጡበት ራሱን የቻለ ዓላማና ምክንያት አለው ቀንና ሌሊት መፈራረቃቸው የሰው ልጆች አንዱ የተወለደ ሌላው መሞቱ خلفة لمن أراد أن يذكر أو أراد شكورا የሰው ልጆች ያስተነትኑ ይገሰጹ ይማሩ ዘንድ وكذلك الله تبارك وتعالى በሰጣቸው ጸጋና ኒዕማ ያመሰግኑትም ዘንድ ነው በሰጣቸው ኒዕማ መልካም ሥራ ይሰሩበትም ዘንድ ነው ለኔ ሰጥቶኝ ለሌሎች ለምንድነው የከለከለው እኔን ሙሉ አድርጎኝ ሌሎችን ለምንድነው አካላቸው ጎደሎ የሆነው ቀንና ሌሊት በሰላም እኔ ላይ የሚፈራረቁት ምን ላደርግበት ይገባል እያለን ራሳችንን እንገስጽ እንጠይቅ ዘንድ ነው የሰው ልጆች ሁሌም በአንድ አይነት ሁኔታ ላይ ከኖሩ አቅላቸው
ይደበዝዛል፣ ይደነዝዛል። ነገር ግን በየጊዜው ቀንና ሌሊት መፈራረቃቸው፣ በየዓመቱ በየወሩ አዳዲስ ነገሮች መምጣታቸው አቅላቸው እንዲነቃ፣ እንዲያስተነትኑ፣ ሁኔታቸው እንዲቀየር፣ በሁኔታዎች መቀያየር የዚህችን ዓለምም መቀየርና አልቃ ሌላ ዓለም መምጣቱን እንዲያስታውሱበትም ጭምር ነው ነገሮችን እንዲቀያየሩ አላህ ያደረገው። በዓመቱ ውስጥ ክረምት አለ፣ በጋ አለ፣ ጸዳይ አለ፣ ኸሪፍ አለ፣ በልግ አለ። እነዚህ በሙሉ የአኼራን ሁኔታ የሚያስታውሱን ሊሆኑ ይገባል። በአዱንያ ፀሐይ ሙቀት፣ የጀሃነምን ግለት ልናስታውስ ይገባናል። አቅል ላለው ሰው በአዱንያ ቅዝቃዜ ብርድ፣ የጀሃነምን ዘምሐሪር ልናስታውስ ልንገሰጽ ይገባናል። ዱንያ ላይ ባለው የአየር የንፋስ ሁኔታ ደግሞ የጀነትን አየር የጀነትን ውብና ያማረ ንፋስ አስታውሰን መልካም ሥራ በመስራት ለዛ ለማይቋረጥ ጸጋ ልንዘጋጅ ይገባናል። ዱንያ ላይ ሙቀትን፣ ብርድን፣ ቅዝቃዜን ባስታወሰን ቁጥር ደግሞ እጥፍ ድርብ በሆነ መልኩ አኼራ ለእምቢባዮች የሚጠብቀውን ቅጣት እያስታወሰን ወደዛ ሊወስድ ከሚችል መጥፎ ሥራ ልንታቀብ ይገባናል። ለዚህ ነው አላህ ኺልፈተን ሊመን አራደ አን የዘከር ቀንና ሌሊት መፈራረቃቸው የሰው ልጆች አቅል ካላቸው ያስተነትኑበት ዘንድ ነው። አንድ ነገር ብቻ ይበቃናል። በየቀኑ የምንቀበለው ቀን የምንሸኘው ሌሊት ወይም በተቃራኒው ካስተነተነን ከተማርንበት ፀሐይ መውጣትና መጥለቋ ሌሊት ጨለማ መምጣትና መሄዱ ብቻ ለእኛ ይበቃናል። ነገር ግን አቅል ላለው ሰው ልብ ላለው ሰው ስለ ዱንያ ብቻ በማሰብ አቅሉ ልቦናው ላልታወረ ሰው ፀሐይ እንደጠለቀችው ሁሉ እኛም ከዚህች ዱንያ ምንጠፋበት ቀን ይመጣል። ፀሐይ እንዳድስ እንደምትወጣው ሁሉ የአኼራ ህይወት እንዳድስ ይመጣል። ምን ይዤ ነው የአኼራ ህይወቴን የምቀበለው? ምንስ ይዤ ነው ከዚህች ምድር ከዱንያ የምወጣው ልንል ልናስተነተን ይገባናል። አይን፣ ጆሮ፣ ልብ የተሰጠን ለአኼራ የሚጠቅመን ነገር ልንሰራበት ለዱንያ ብቻ ልንጠቀመው ሳይሆን ማለት ነው። ነገር ግን የሰው ልጆች ልብ አንድን ነገር ከለመዱት፣ ሁሌ ካዩት፣ ሁሌ ከሰሙት ይረሳሉ፣ ይዘነጋሉ። ጥቂቶች ናቸው ከአላህ ባሮች ከዙሪያቸው ባሉ ነገሮች የሚያስተነትኑት የሚማሩትና የሚገሰጹት። አላህ በተለያዩ የቁርአን አንቀጾች ኢነ ፊ ኢኽቲላፊ ሌይሊ ወነሃር ለአያት ሊኡሊል አልባብ ብለው ሰማይና ምድር መፈጠራቸው፣ ቀንና ሌሊት መተካካታቸው፣ ሳምንታት አልፈው ወርሃት አልፈው ዓመት መጠናቀቁ፣ ዕድሜህ መጨመሩ፣ ጉልበትህ መቀነሱ፣ ሰውነትህ ፀጉርህ መለወጡ አቅል ላለው ለሚያስተነትን ትልቅ ትምህርት ነው ብለናል። ነገር ግን ለመን ካነ ለሁ ቀልቡን አው አልቀ ሰምዐ ወሁወ ሸሂድ ልብ ላለው ጆሮ ላለው አላህ የሚነግረውን ረሱል ሰለላሁ ዐለይሂ ወሰለም የሚነግሩትን ቀጥታ ለሱ እንደተላለፈ አድርጎ ወስዶ ለሚያስተነትን ሰው ብቻ ነው። ብዙ የሰው ልጆች ከዙሪያቸው ካሉ ነገሮች ማይማሩት ክብደታቸውን፣ የፈጠራቸውን የአላህን ዐዘማ፣ ዓላማቸውን፣ የዱንያ ምንነት ስለማይረዱ እንደዚሁ ደግሞ ሁሌ ስለሚያዩትና ስለሚደጋገሙ። ትክክለኛ የአላህ ባሮች ግን ቀልባቸው አኼራ ላይ የተንጠለጠለ የዱንያን ጠፊነት ያወቁ ዱንያ ማለት ድልድይ እንደሆነች ተረድተው ድልድይ ላይ ቆሜ መጫወት የለብኝም ያሉ ከዙሪያቸው ያለ ነገር በሙሉ ያስተምራቸዋል፣ ይገስጻቸዋል። ይበልጥ ጌታቸውን እንዲያውቁ፣ ይበልጥ ጌታቸውን እንዲፈሩ፣ ይበልጥ ራሳቸውን ዝቅ አድርገው እንዲመለከቱ ያደርጋቸዋል። ቀንና ሌሊት በተፈራረቁ ቁጥር ኢማናቸው ይጨምራል። መች እንደሚሞቱ መች ከጌታቸው ጋር እንደሚገናኙ እንዲያስቡ ያደርጋቸዋል። ከመሸ ይነጋል ብለህ አትጠብቅ፣ ከነጋ ይመሽልኛል ብለህ አትጠብቅ። ዛፍ ስር እንዳረፈ ሰው ሁን፣ ዱንያ ላይ እንግዳ ሁን ብለው ደጋግ ቀደምቶች ነቢያችን ሰለላሁ ዐለይሂ ወሰለም መክረዋል። እነሆ ቀንና ሌሊት እኛን ወደ አኼራ የሚያሸጋግሩ ድልድዮች ናቸው። እየተቀባበሉ አኼራ ያደርሱናል። ባዶ እጁ በድንገት ሳይዘጋጅ አኼራ የደረሰ ከፍተኛ ጸጸት ይጸጸታል። ያኔ ግን መጸጸት ምንም አይጠቅም። ቀንና ሌሊት ወደ አኼራ እየተቀባበሉ እንደሚያደርሱት ጉዞ ላይ እንዳለ ያወቀና ለጉዞው ስንቅ የሰነቀ አኼራ መድረሱ ያስደስተዋል፣ ያኮራዋል። ቀንና ሌሊት ካዝናዎች ናቸው፣ ሳጥኖች ናቸው። የፈለግከውን ነገር አስቀምጥባቸው። አኼራ ስትሄድ የምትከፍታቸው አንተው ነህ። ውስጣቸው ላይ ያለው የምታየው አንተው ነህ። ጥሩን ነገር ያስቀመጠ ወርቅና ብርን ኢማንና መልካም ስራን ያስቀመጠ እዛ ላይ ኮረጀው ሳጥኑ ሲከፈት መልካም ስራን ያገኝ ጀነት የሚያስገባው።
ከአላህ ቁጣ የሚያድነው ትልቅ ንግስናን እንዲቋደስ የሚያደርገውን መልካም ስራ ያገኛል። ዱንያ ላይ ቀንና ሌሊትን በዋዛ በጨዋታ በእንቅልፍ በወሬ ዱንያን በማምለክ ሌት ተቀን ስለሷ ብቻ በመጨነቅ ያሳለፈና ከመልካም ስራ ባዶ ሆኖ የሄደ ሰው ሳጥን ላይ አፈር፣ ጭቃ፣ ድንጋይ ሞልቶ አስቀምጦ የነበረ ሰው ኋላ ላይ ሲከፍተው ይሄን ነው የሚያገኝ። አኺራ ላይም ያኑ ነው የሚያገኝ። ወፊል አኺረቲ ዐዛቡን ሸዲድ ወመግፊረቱን ሚነላሂ ወሪድዋን ተብሏል። እዚህ ሆነን የሰራነውን አኺራ የምናገኝ እዚህ ሆኖ በአላህ ያመነ መልካም ስራ የሰራ ጌታውን የፈራ ነገ ተጓዥ እንደሆነ አውቆ ለመንገድ የሚጠቅመውን ዕቃ የያዘ አኺራ ላይ የአላህን ረሕመት የአላህን ውዴታ ያገኛል። መቋረጥ የማይገጥመው የደስታ ህይወትን ይኖራል። በአንጻሩ ደግሞ ዱንያ ላይ ነፍሱን ሸጦ አኺራውን ዘንግቶ ጥሎት በሚሄድ ነገር እድሜውን ያቃጠለ እዛ ላይ የሚያገኘው ጸጸትን፣ ቁጭትን፣ የአላህን ተባረከ ወተዓላ ቅጣትን ኢዳ ቀንና ሌሊት እኛ በፈለግነው ነገር የምንሞላቸው ሳጥኖች መሆናቸውን እንወቅ። ሲከፈትም በተአምር በሙዕጂዛ ሌላ ነገር ሊሆን እንደማይችልም እንወቅ። እኛው ሞልተን የላክነውን ሳጥን ነው የምናገኝ። ኢላ አን የቱብ ወየተገመደሁ ላሁ ቢረሕመቲህ ተውበት አድርጎ ራሱን አስተካክሎ ጸጽቶ በቀረው ጊዜ መልካም ስራ ሰርቶ የሄደ ዩበድሉ ላሁ ሰይአቲሂም ሐሰናት ተብሏል። ያለፈ ህይወታቸው መጥፎ መሆኑን አውቀው ተጸጽተው ተውበት አድርገው በሚችሉት ኸይር ስራ ሰርቶ የሄዱ አላህ መጥፎ ስራቸውን በጥሩ ይቀይርላቸዋል። ነገር ግን በከንቱ የኖረ አኺራ ላይ የዘራውን ብቻ ነው የሚያጭደውና ቀንና ሌሊት እኛ ላይ ስራቸውን እየሰሩ መሆኑን በማወቅ እኛም ልንሰራባቸው ይገባል። ነው ረመዳን ካለፈ ሳምንታት ጥቂት ወራት እየመሰለን ነገር ግን ቀንና ሌሊት በፍጥነት እየገሰገሱ ወራት ተቆጥረው ረመዳን ከኛ ሊገናኝ ቀናት ብቻ ይቀሩታል። ሙሉ ድፍን ዓመት ተቅሪበን አልፏል። እኛ እዛው ነው ያለን። አብዛኞቻችን ሓላችን አልተቀየረም፣ ከጌታችን አልታረቅንም፣ ከሰው ልጆች ጋር ስነ ምግባራችን አላስተካከልንም፣ የበደልናቸው ሰዎችን ይቅርታ አልጠየቅንም፣ የዘረፍናቸው ሰዎችን የከዳናቸው ሰዎችን ሐቃቸውን አልመለስን። ከኛ ጋር አምና የጾሙ ዘንድሮ የሌሉ አሉ። ከቀናት ከሳምንታት ከወራት በፊት የሰገድንባቸው የቀበርናቸው እነሱ ፋንታ የሞትኩት እኔ በሆንስ በመልኩ ነበር መሞተው። አላህ ተባረከ ወተዓላ እስካሁን ስላኖረኝ ላመሰግነው፣ በቀረው ዕድሜ ኸይር ስራ ልሰራለት የተውበት ዕድል ስለሰጠኝ ኸይር ስራ መጨመርበትን ዕድሜ ስላደለኝ ላመሰግነው ይገባል ልንል ራሳችንን ልንፈትሽ፣ ለኸይር ስራ በቻልነው ያክል ልንሽከዳደም ይገባናል። ዱንያ በችግር ላለመኖር እንደምንታገለው በል ከዛ በላይ አኺራ ላይ ችግር እንዳይገጥመን እዚህ ዱንያ ላይ ሆነን ልንሰራ ይገባናል። ከሞትን በኋላ ለእኛ የሚሰግድልን የለም። ከሞትን በኋላ እኛ ሰደቃ የሚሰጥልን የለም፣ የሚጾምልን የለም። አሁን እያለን ብቻ ሳይሆን ከሞት በኋላ የእኛ ኸይር ስራ መቋረጡ ሁሉ ሊያስጨንቀን ይገባል። እውነት የአዱንያ ምንነት ከገባን ማለት ነው። አቅል ያለው ሁሉ አዱንያ መታለልን ትቶ ሊተውበት የመልካም ስራ አጋጣሚዎችን የሚችለውን ሁሉ ኃይል በመጠቀም ወደ አላህ በሚያቃርብ ስራ ሊያሳልፍ ይገባል። ዱንያ ምንም ብናሳምራት፣ ምንም ብናስውባት፣ ምንም ሙሉ ልናደርጋት ብንጥር ጎደሎ ናት፣ ባዶ ናት፣ ስድብዶ ናት፣ ጭስ ናት፣ ንፋስ ናት፣ ትሄዳለች። ዱንያ ለአኼራ ስራ ልንሰራባት እንጂ እሷን ራሷን ልንሰራት ልናንጻት አይደለም የመጣን። ምን ገነባው ሁሉ ይፈርሳል መጨረሻ ላይ። የሰበሰብነው ሁሉ ይበተናል። እማ ጥሎን ይሄዳል፣ ወእማ ጥለነው እንሄዳለን። ለእኛ ያለን ከፈንና አፈር ነው። ሌላ ምንም የለንም ከአዱንያ የምናገኝ። የአዱንያ ቆይታውን አላህን በመፍራት ረሱልን ሰለላሁ ዐለይሂ ወሰለም በመከተል አላህ በሰጠው መልካምን ነገር በመስራት ያሳለፈ ከአዱንያ ተጠቅሟል፣ ትርፋማ ሆኗል። ካልሆነ ግን ተሸውዷል። ዱንያ ሸውደዋለች፣ አታለዋለች። የተውበትን ሁሉ አላህ ተውበቱን ይቀበላል። ረመዳን የተውበት ወር ነው። አስቀድመን ውስጣችንን አጽድተን ተዘጋጅተን ልንጠብቀው ያለፈው ረመዳን ላይ በእኛ በኩል ክፍተት ከነበረ በዚህ ረመዳን ለመካስ ዝግጁ ልንሆን ይገባናል። የአላህ እገዛ በእኛ ንያና ዝግጅት ልክ ነው የሚሰጠለኝ። የሰው ልጆች እገዛ የሚያገኙት ከጌታቸው በእቅዳቸው በውስጥ ጥንካሬያቸው ልክ ነው። አዑዙ ቢላሂ ሚነ ሸይጣን ረጂም
يا أيها الذين آمنوا لا تلهكم أموالكم ولا أولادكم عن ذكر الله ومن يفعل ذلك فأولئك هم الخاسرون. بارك الله لي ولكم في القرآن العظيم ونفعني وإياكم بما فيه من الآيات والذكر الحكيم. أقول ما تسمعون وأستغفر الله لي ولكم ولسائر المسلمين فاستغفروه إنه هو الغفور الرحيم. الحمد لله حق حمده والصلاة والسلام على نبيه وعبده وعلى آله وجنده. أما بعد الله تبارك وتعالى رمضان ወር ከሌሎች ወሮች ይልቅ በብዙ ነገር አስበልጦታል። የነብዩ ሰለላሁ ዐለይሂ ወሰለም ባልደረቦች ሁሌም ለኸይር ሥራ የሚሽቀዳደሙ ከዙሪያቸው ባሉ ነገሮች ተገስጸው የዱንያን ጠፊነት አውቀው የአኺራ ቤታቸውን የሚገነቡ ከመሆናቸውም ጋር ረመዳን ሲመጣ ይበልጥ ኸይር ሥራ ላይ ይሽቀዳደሙ ነበር። አስቀድመው ለረመዳን ይዘጋጁ ነበር። 6 ወር ሙሉ የጾሙትን አላህ እንዲቀበላቸው ዱዓ ሲያደርጉ ቆይተው ከ6 ወር በኋላ ደግሞ ለቀጣዩ ረመዳን አላህ እንዲያደርሳቸው ዱዓ ያደርጉ ነበር። ዓመቱን ሙሉ ከረመዳን ጋር ነበር የሚኖሩት ማለት ነው። ብዙዎቻችን ረመዳን የምናስታውሰው ነገ ነው ከነገ ወዲያ ነው ሳምንት ቀረው ሲባል ሰዎች ላይ አንዳንድ ለውጦችን ስናይ ነው ሻዕባን ወር ሁሉ መግባቱን የምናውቀው። የረመዳንን ጥቅም ያወቁ ሰዎች ግን ዓመቱን ሙሉ የረመዳን ትዝታ፣ የረመዳን ናፍቆት፣ የረመዳን ሐሳብ ከልባቸው አይጠፋም። ግማሽ ዓመት ተቀበለኝ ያሉ፣ ግማሽ ዓመት አድርሰኝ ያሉ ይኖራል። ዓመቱን ሙሉም በየመሃሉ የተለያዩ ጾሞችን ይጾማል። እኛ ምን ጾመው ረመዳንን ነው አብዛኞቻችን። ሌላ ጊዜ ጾምን ያለመደ ሰውነት፣ ጾምን ያለመደ ቀልብ፣ ነፍስ ረመዳን ላይ ጾም ይከብደዋል፣ ይታገላል፣ ዒባዳ ላይ ደካማ ይሆናል። ጾመኛ ነኝ ብሎ ሶላተል ጀማዓ ይተዋል፣ መሄድ አቃተኝ ብሎ ጾመኛ ነኝ ብሎ ከሰው ጋር የሚነጫነጭ ሚሳደባል። መሆን ካለበት በተቃራኒው ማለት የጾም ዒባዳን ስለዘነጋ ነው። ደጋግ ቀደምቶች ዓመቱን ሙሉ የተለያዩ ጾሞችን ከመጾምም አልፈው ዋናውን ረመዳን ዓመት ሙሉ ያስታውሱት ነበር። የረመዳንን ደረጃውን ስላወቁት፣ ውስጡ ላይ ያሉ ሀብቶችን ጥቅማቸውን ስላወቁ፣ ፈዳኢሉን ስለተረዱት ገና ከመምጣቱ ነብዩ ሰለላሁ ዐለይሂ ወሰለም የወሮች አለቃ ወደ እናንተ መጣ፣ የጀሃነም በሮች የሚዘጋጉበት፣ የጀነት በሮች የሚከፈቱበት፣ አመፀኛ ሸይጣኖች የሚታሰሩበት፣ ቀኑን መጾም አላህ የፈቀደላችሁ ግዴታ ያደረገባችሁ፣ ሌሊቱን መስገድ እኔ የፈቀድኩላችሁ፣ በዛ ወር ውስጥ አንዲት ሌሊት አለች ከ1000 ወር ከ83 ዓመት የምትበልጥ የዛችን ሌሊት ኸይር የተነፈገ ከአላህ ረሕመት የተባረረ ነው ያሉ ያጓጓቸው ነው ያነሳሷቸው ነው። ቀልቦች ለኸይር ሥራ ቀድመው ከተዘጋጁ ኸይሩ ሥራ ሲመጣ ልባቸው ይለምዳል። ኸይሩ ነገር ላይ መሽቀዳደም የሚችሉትን ሁሉ መጠቀም ነው የሚሆን። አስቀድሞ ግን ያልተዘጋጀ ሰው ከረመዳን ሊጠቀም አይችልም። ረሱልን ዐለይሂ ሰላቱ ወሰላም ልንከተል፣ ሱሐቦችን ልንከተል፣ ረመዳንን ሁሌ ልናስበው፣ ልናስታውሰው፣ ልንዘጋጅለት ይገባል። ረመዳን የሶብር የትዕግስት ወር፣ ረመዳን የአላህ ፍርሃቻ ወር ነው። ረመዳን የቸርነት ወር ነው። ይሄ ሁሉ ሥራ ውስጡ ላይ ያለበትን ወር ቀልባችን አዘጋጅተን ካልጠበቅነው ከዚህ አንዱንም ማግኘት አንችልም። የእኛ ሥራ የሚሆነው ሱብሒ አዳን ሲል ምግብና መጠጥ ማቆም፣ መግሪብ አዳን ሲል ምግብና መጠጥን መጠቀም ነው የሚሆን ውስጡ ላይ ያሉ በረከቶችን ካላወቀን ማለት ነው። ዲነል ኢስላም 2 ነገሮች ላይ ነው የተመሰረተው። ጥቅሉ የእስላም መሰረቶች መርሆች ተጨምቀው ሶብርና ሹክር ላይ ነው የሚጠቃለሉት። ረመዳን የሶብርም የሹክርም ወር ነው። የምንፈልገውን ነገር በመተው እንታገሳለን፣ ምግብን፣ መጠጥን፣ ሌሎች ነገሮችንም በመተው አላህ ተባረከ ወተዓላ ሙስሊም ስላደረገን ጀነት ምንገባበትን ወንጀላችን የምናራግፍበትን ረመዳንን ስለደነገገለን እሺ ብለን በመጾም መልካም ሥራ በመስራት እናመሰግነዋለን። እነዚህ ሁለቱም ነገሮች ጾም ውስጥ አሉ። የሁሉም መሰረታቸው ደግሞ የቂን። አብዱላህ ብኑ መስዑድ እንዳሉት አልሰብሩ ሸጥሩል ኢማን ወልየቂኑል ኢማኑ ኩሉሁ ብላ። ጾምን አላህ ነው ግዴታ ያደረገው። ለአላህ ብሎ የጾመ ሰው ወንጀሉ ይራገፍለታል። ለአላህ ብሎ የጾመ ሰው ጾሙ ከጀሃነም እሳት ከለላ ጋሻ ይሆንለታል። ጾም የረሱሉ ሰለላሁ ዐለይሂ ወሰለም የኡመታቸው አንዱ መለያና መገለጫ ነው። ተደብቀን መብላት መጠጣት እየቻለን ለአላህ ብለን ነው የምንጾመው። ኢላ ገይሪ ዛሊክ ያለ እያንዳንዱ ሰው የጾምን ምንነት ሊያቅ ራሱን ሊገስጽ ይገባዋል። ባህላዊ ጾም ሊሆን አይገባም። ከልጅነት ጀምረን የጾም ነው የለመድነው ብቻ ሊሆን አይገባም። በየጊዜው የጾም ሚስጥር ሊገባን ዓላማውን ልናቅ ከጾም ዓላማ አንፃር እኔ የት ነው ያለሁት? ጾም
የሰብር ወር ነው ብለናል። ጾም የተቅዋ ወር ነው ብለናል። ጾም የቸርነት የመተዛዘን ወር ነው ብለናል። የኔ ድርሻ ምንድነው ከነዚህ የጾም ዓላማዎች አንፃር ያለ እያንዳንዱ ሰው ራሱን ሊጠይቅ ይገባል። ምግብና መጠጥን መተው ብቻ አይደለም ጾም የሚባል። ከጾም ዓላማ አንፃር ምግብና መጠጥን እንደተውነው ሌሎችም መልካም ነገሮችን ስንሰራ እሺ ብለን እንደጾም ነው ሌሎችም ኸይር ስራዎችን ስንሰራ ምግብ መጠጥ እንደተውነው ሌሎችንም የተከለከሉ ወንጀሎችን ስንተው። ረመዳን የጂሃድ ወር የትግል ወር ነፍስያችንን የምንታገልበት ነፍስያችንን ኸይር ስራ ላይ መልካም ስራ ላይ የምናስታግስበት ከወንጀል መታቀብ ላይ ነፍስያችንን የምናስርበት ወር ነው። አዛን ስንሰማ ተከልከሉ ማለት ነው መብላት እናቆማለን። ቀኑን ሙሉ ከምግብ ከመጠጥ ታቅበን ወለን መግሪብ ላይ ብሉ ስንባል መብላታችን አመቱን ሙሉ ዲን ላይ የተከለከሉ ነገሮችን መከልከል እንደምንችል ማሳያ ነው። ካመንበት ስላመንበት ነው ለህይወታችን አስፈላጊ የሆነው ያለሱ መንቀሳቀስ የማንችለውን ውሃን ምግብን ቀን ሙሉ ቀኑ ቢረዝም ቢያጥር በረሃ ቢሆን አምነንበት የተወን ብናምንበት አመት ሙሉ ሲጋራ መተው እንችላለን። የሰው ስጋ መብላትን መተው እንችላለን። ዲኑ የከለከላቸው ነገሮችን በሙሉ መራቅ እንችላለን። ስላላመንበት ከብዶን እንጂ ማለት ነው። ስለዚህ ረመዳን የሰብር ወር ነው። ነፍስን የምንታገልበትም ወር፣ መላ ሰውነታችንን ለዲን ታዛዥ እንዲሆን ማድረግ የምንችልበት ወር። ትግል በጡንቻ ውፍረት አይደለም፣ አሊያ ደግሞ በመሳሪያ ብዛት አይደለም። ትክክለኛው አላህ የሚፈልገው ሸይጣንን ነፍስያችንን ሸይጣን ረዳቶችን የምንዋጋበት መሳሪያ የውስጥ ጥንካሬ ነው። ውስጥ ላይ ጥንካሬ ካለ ሁሉም ነገር ቀላል፣ ውስጥ ላይ ጥንካሬ ከሌለ ሁሉም ነገር ከባድ ይሆናል። ነብዩ ሰለላሁ ዐለይሂ ወሰለም ካደረጓቸው ጂሃዶች ውስጥ እጅግ በጣም የላቀ ስፍራ ያላቸው ገዝወቱ በድርና ፈትሑ መካ ረመዳን ወር ላይ ነው የተካሄዱት። በረሃ ላይ ያውም ከነበረባቸው አብዛኞቹ ሱሐቦች ድህነትና ችግር ጋር ሆነው በረመዳን 17 ገዝወቱ በድር አልኩብራ ተካሄደ። ሙስሊሞች ቁጥራቸው አነስተኛ ከመሆኑ ጋር ለጦር ለጂሃድ ተዘጋጅተው ያልወጡ ከመሆናቸው ጋር ጾመኛ ሆነው አብዛኞቹ ብዙ ያለመዱት አየር አካባቢ ላይ ሆነው ጂሃድ አድርገው ተሳክቶላቸው ፈትሑ መካም እንደዚሁ ለረጅም ዓመታት ተፈርቶ እንዳልነበረው ዑምራ ለማድረግ ሁሉ ነብዩ ከመዲና ተነስተው መካ አካባቢ ከደረሱ በኋላ አታደርግም ተብለው እንዳልተመለሱ ሁሉ ፈትሕን ነስርን ድልን ያገኙት ረመዳን ወር ላይ። ረመዳን የቁዋ የጥንካሬ ወር ነው። ከረመዳን ጥንካሬ ማለት የውስጥ ጥንካሬ እንደሆነ ግልጽ ትምህርት መውሰድ እንችላለን። ግዙፍ የሆኑ ጠንካራ የሚባሉ ተራዊሕን መስገድ የማይችሉ ሰዎች ወጣቶች ይሁን በይነማል አዱንያ ጠዋት ተነስተው ወጥተው እስከ ማታ አንዴ ሳይቀመጡ ሲሽከረከሩ ሲሮጡ የሚውሉ ማለት ነው። ነገር ግን ማታ ላይ ተራዊሕ ለአንድ ሰዓት ለሁለት ሰዓት ስገዱ ሲባሉ ደከመኝ ይላል፣ አልችልም ይላል። በአንጻሩ 37 ዓመት የሆናቸው የእድሜ ባለጸጋዎች ከመጀመሪያ እስከ መጨረሻ ከኢማሙ ጋር ይሰግዳሉ። በዛሂር ስናይ ጠንካራው ወጣቱ እርጥምጥም ያለ ጡንቻ ያለው ግዙፍ ሰውነት ያለው ሐያውያ ነሻጥ የሚታይበት ወጣት ግን አኢሻ ሰግዶ ይወጣል። ወጣቱ በብዛት እድሜያቸው የገፉት ቁጭ ብለው ይሰግዳል፣ ቆመው ይሰግዳል። ሁሉ ወጥቶ መስጂድ ከኋላ ቀርተው ዱዓ አድርገው ቁርአን ቀርተው ይወጣል። ይህ ውስጥ ጥንካሬ ስላላቸው ወጣቱ ውጩ ጠንካራ ከመሆኑ ጋር ሰውነቱ ጤነኛ ከመሆኑ ጋር ተራዊሕን መስገድ የሚያቅተው ዐሽረል አዋኺር ላይ ተሐጁድ የተሰገደ ቤት የሚተኛው ቀን ሲሮጥ እንዳልዋለው ማታ ተኝቶ የሚውለው ውስጡ ደካማ ስለሆነ ሰሓቦች በቁጥር አነስተኛ ከመሆናቸው ረዥም መንገድ በእግራቸው ከመጓዛቸው ከመዲና እስከ መካ 450-420 አካባቢ ኪሎ ሜትር በእግራቸው ተጉዘው ነው የሚመጡት። መጓጓዣ ፈረስ ግመል ያላቸው ጥቂቶች ናቸው። ፈረስ ግመሉም ቢሆን የሚያሳርፍ አይደለም። ያን ሁሉ መንገድ አቋርጠው መጥተው ድል አግኝተዋል። እነሆ እኛ ረመዳንን ከነፍስያችን ጋር ግብ ፈጥረን ከነፍስያችን ጋር ተፋልመን ነፍስያችን የምናሸንፍበት ሸይጣን ላይ ነፍስያ ላይ ነሱር ድል የምናገኝበት ወር ልናደርገው ይገባል። ጂሃድ ያለ ዝግጅት የለም። በድንገት የሚደረግ ጂሃድ አከዛ ነፍስያን ለመዋጋት ሸይጣንን ለማሸነፍ ትክክለኛ የአላህ ባሪያ ለመሆን ቀድሞ መዘጋጀት ያስፈልጋል። ውስጥን ማጽዳት ያስፈልጋል። ውሎን መፈተሽ ያስፈልጋል። ከስብን፣ ምግብን፣ መጠጥን፣ ልብስን ማጽዳት ያስፈልጋል። ከዙሪያችን ያሉ ነገሮች ማንነታችን ላይ፣ ኢማናችን ላይ፣ እስቲቃማችን ላይ፣ ውሳኔያችን ላይ፣ እቅዳችን ላይ ተጽዕኖ ያሳድራል። አምስት ወቅት ሰላቱን መስገድ ብቻ አይደለም ማየት ያለብን። የልብሳችን ማማርን ብቻ አይደለም ማየት ያለብን። የሰው ልጅ ከዙሪያ ያሉ ነገሮች ተአሲር ስለሚያደርጉበት ነው ሂጅራ ግዴታ ይሆን። የሰማነውን ወደ ተግባር መቀየር ስንችል ነው አላህ ተባረከ ወተዓላ የሚያግዘን ሌላ የኸይር ስራ በር የሚከፍትልን። ረመዳንን እንደ ትልቅ እንግዳ በመቁጠር
ለረጅም ጊዜ ከኛ ርቆ የነበረን እንግዳ በአክብሮት እንደምንቀበለው ረመዳን በዚያ መልኩ ልንቀበል ይገባናል። ለእንግዳ ቤታችን እንደምናጸዳው ረመዳን ውስጣችንን ልናጸዳ ይገባናል። ለእንግዳ ምግብ፣ መጠጥ፣ ማረፊያ በማዘጋጀት እንደምንጠብቀው በረመዳን ኸይር ስራዎችን የምንሰራበትን ወኔ ውስጣችን ላይ በመፍጠር ልንዘጋጅ ይገባናል። ረመዳን የእንግዶች ሁሉ ትልቅ እንግዳ ነው። ሰው በእንግድነት ወደኛ መጥቶ ቢበዛ አመስግኖን ስለኛ ጥሩ ነገር አውርቶ ነው የሚሄደው። ረመዳን ግን ወደኛ መጥቶ አኽላቃችን አስተካክሎ የአላህን ፍርሃቻ አስተምሮን ነፍሳችን ላይ ሸይጣን ላይ በመልኩ ድል እንደምንቀዳጅ አሳውቆን አሳይቶን አስተምሮን ከአላህም ጋር ከሰው ልጆችም ጋር ያለው ስነ ምግባራችንን አሳምሮልን የሚሄደው ይሄ ትልቅ የሆነ ከእንግዶች ሁሉ በላይ የሆነ እንግዳ ነው። የሚጠቅመን እንግዳ በአዱንያም በአኼራ የሚጠቅመን እንግዳ ዱንያ ላይ ቸርነት ያስተምረናል፣ ረሕማን እዝነትን ያስተምረናል፣ አንድነትን ያስተምረናል። ይሄ ትልቅ የሆነ ጥቅም ነው፣ በገንዘብ ማይገኝ። ለው አንፈቅተ ማ ፊል አርዲ ጀሚዐን ማ አለፍተ በይነ ቁሉቢሂም ወላኪነ አላህ አለፈ በይነሁም። ረመዳን ላይ ተሰብስቦ የሚመጣው ሰው ከረመዳን ውጪ ና ብር ይሰጥሃል፣ ወርቅ ይሰጥሃል ቢባል ማይመጣ ሰው፣ ከረመዳን ውጪ ና ስብሰባ አለ ሹራ አለ ቢባል ማይመጣ ሰው። የረመዳን በረከት አንድነት ስብስብ አኼራ ላይ ወንጀላችንን ያራግፋል። ረያን በሚባል በር ወደ ጀነት እንድንገባ ያደርጋል። ከሌሎች ሱና ጾሞች ጋር ተደመሩ ኸይሩ ብዙ ነው። ይሄን ሁሉ ኸይር ይዞ የሚመጣውን እንግዳ በአክብሮት ልንቀበለው ይገባናል። ውስጣችን ቆሾ አኽላቃችን ተበላሽቶ ከሰው ጋር ተጣልተን ተኮራርፈን ተቆራርጠን የሰው ገንዘብ ዘርፈን ክደን ረመዳን ልንቀበል አይገባን። እንዲህ አይነቱ ሰው ረመዳን በሱ በኩል ያልፋል እንጂ ከሱ ጋር ተስማምቶ ወንጀሉን አጽድቶ ጠቅሞት ሊያልፍ አይችልም። ثم صلوا وسلموا على البشير النذير والسراج المنير وأفضل الصائمين والقائمين فقد أمركم بذلك ربكم قائلا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على عبدك ورسولك محمد وعلى آله وأصحابه وأزواجه وذرياته وارض اللهم عن خلفائه الراشدين وزوجاته الطاهرات أمهات المؤمنين وبقية صحابته أجمعين وارض عنا معهم برحمتك يا رحمن يا رحيم اللهم أعز الإسلام والمسلمين اللهم أعز الإسلام والمسلمين اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر أعداءك أعداء الدين اللهم أصلح لنا ديننا اللهم أصلح لنا ديننا اللهم أصلح لنا ديننا الذي هو عصمة أمرنا وأصلح لنا دنيانا التي فيها معاشنا وأصلح لنا آخرتنا التي إليها معادنا اللهم آمنا في أوطاننا اللهم آمنا في أوطاننا اللهم آمنا في أوطاننا وأصلحنا وأصلح بنا وأصلح لنا واجعلنا هداة مهتدين واجعلنا هداة مهتدين واجعل ولايتنا في من خافك اتبع رضاك يا ذا الجلال والإكرام اللهم اجعل ولايتنا في من خافك واتقاك واتبع رضاك يا ذا الجلال والإكرام اللهم ألف بين قلوبنا على الحق اللهم ألف بين قلوبنا على الحق اللهم ألف بين قلوبنا على الحق وجنبنا الخصام والافتراق واجعلنا هداة مهتدين غير ضالين ولا مضلين اللهم بارك لنا في شعبان وبلغنا رمضان اللهم بارك لنا في شعبان وبلغنا رمضان ووفقنا فيه لحسن الصيام والقيام واجعله حجة لنا لا علينا يا رب العالمين واجعلنا اللهم من المقبولين فيه واجعلنا اللهم من المقبولين فيه واجعلنا اللهم من المقبولين فيه يا رب العالمين اللهم إنا نعوذ بك من منكرات الأخلاق والأعمال والأهواء والأدواء يا سميع الدعاء ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار آمين والحمد لله رب العالمين.